ሰላም ያሁ ዶክመንተሪ ቤተሰቦች ሁላችሁንም በጣም አመሰግናለሁ። 50,000 ሰብስክራይበር ላይ ደርሰናል። ይህንንም በማስመልከት ዛሬ ከማለዳ ብራንድ ይህንን የመሰለ የጫማ ሽልማት አቅርበናል። ተሸላሚ መሆን በጣም ቀላል ነው። በመጀመሪያ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በመቀጠል ደግሞ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ባስቀመጥኩላችሁ ሊንክ ገብታችሁ የማለዳ ብራንድን የቲክቶክ አካውንት ፎሎ ማድረግ። ከዛም በሚቀጥለው ቪዲዮ ዕጣ እናወጣለን። ስለዚህ ሁላችሁም እንድትሞክሩ ጋብዛችኋለሁ። በድጋሚ ሁላችሁንም አመሰግናለሁ። ይሄኛው ሄሊኮፕተር በውስጡ ወታደሮችን ይዟል። እናም አሁን የወረወርኩበት ቦታ ላይ ያርፋል። እዛ ሄሊኮፕተር ውስጥ ያሉት ወታደሮች ከመምሸቱ በፊት ነው የሚያዝ የሚችሉ ከሆነ $100,000 ሰጣቸዋለሁ። አረ እንሂድ፣ ግባ፣ ንዳው። ከጀርባችን ነው። ወይኔ ደርሰውብን ነበር። ሆን ብዬ ነው መኪናውን ራቅ አድርጌ ያስቀመጥኩት። እስከዛ ትንሽ ማምለጥ እችላለሁ። ወደ መኪናችን እንሂድ። አሁን ከኛ ብዙ ማራቀም ይሄው እያየሁት ነው። ከነዚህ ዛፎች በጀርባ በኩል ነው ያለው። ሰውዬ መፍጠን አለብን። አሁን ድልድዩን እንሻገራለን። ሰላም ቸለር። አቤት። ምን ማድረግ እንዳለብህ ታውቃለህ? እንዲህ ለማድረግ ብዙ ጠብቄ ነበር። ከዚህ በፊትም ይህንን ውድድር ከፖሊስ ጋርና ከኤፍቢአይ ኤጀንት ጋር አድርጌው ነበር። ነገር ግን በዚህኛው ወታደሮች ናቸው። ለዛውም 3 ወታደሮች። 1 2 3 ይመስለኛል። አሁን ጂሚ ራቅ ብሎ መሄድ ይችላል። በጣም ረጅም ርቀት ሄደናል፣ ግን ያንን የፍንዳታ ድምጽ ሰምቼዋለሁ። ወይኔ። አዎ፣ ምናልባት ሌላ መንገድ መፈለግ አለባችሁ። በዚህ አይቻልም። ከዛ ቦታ ለመውጣት ፈጣኑ አማራጭ ያንን ድልድይ መጠቀም ብቻ ነው። ነገር ግን እሱን አፈንድተነዋል። ስለዚህ አሁን ረጅም ርቀት መንዳት አለባቸው። ይሄም አንድ 10 ደቂቃ ያህል ራቅ ብያቸው እንዲሄድ ያደርገኛል። አንድ ሙሉ ሙዚየም ተከራይቻለሁ ለዚህ ውድድር። በጣም ምርጥ መኪናዎችም አሉን። እንዲሁም ሌሎች በጣም ብዙ ነገሮች። በዚህ በኩል ነው ሄደው። ቶሎ በሉ፣ ወደዚያ ዙሩት። አሁን ነገሮች የበለጠ የሚያዝናኑበት ሰዓት ነው። እዛ ጋር እንደምታዩት ቀይ የለበሰ ሰው አለ። አሁን ትልቅ አዳራሽ ውስጥ ነው ያለነው። ሙሉ ለሙሉ ጂፕ መኪናዎች ነው የሞሉት እዚህ ውስጥ። አሁን እነዛ ወታደሮች ልክ እዚህ ቦታ ሲደርሱ በጣም ግራ መጋባታቸው አይቀርም። ልክ እዚህ ሲደርሱ ምን ማድረግ እንዳለባችሁ ታውቃላችሁ? አናቅም። በቃ እነሱን ለማሳሳት በሌላ መንገድ መንዳት ነው። አሁን በትዕግስት እየጠበቅናቸው ነው ያለነው። እናም በሁሉም ቦታ ደግሞ ካሜራ አስቀምጠናል። የሆነ አዳራሽ አካባቢ እንደቆመ ነው የሚያሳየኝ። ምንድነው እቅዳችሁ ታዲያ? እንዴ መሳሪያ ነው ያስከው? አዎ። እዚህ ጋር ነው ያልከኝ? አዎ፣ እዚህ ጋር ነው። አቁመው። ሙሉ ቦታው ላይ ካሜራ አድርገናል። ወታደሮቹ አሁን እዚህ እንደደረሱ እያየው ነው። እዚህ ቦታ ላይ ያሉት በሮች በሙሉ ተዘግተዋል። እስኪ ምናልባት ገንጥለው የሚገቡ ከሆነ እናያለን። እኔ ከፊት ለፊት ሆናለሁ። ምናልባት ውስጥ ያለ ሰው ሮጦ ለማምለጥ ሊሞክር ይችላል። እሺ በቃ እኛ ከጀርባ እየሄድን ነው። ደግሞ መኪናውን የታቁመው ነው የገባው። አንዱ ወታደራውን በሩ ላይ ቆሞ እየጠበቀ ነው። ሁለቱ ደግሞ ከጀርባ እየሄዱ ነው ያሉት። አሁንም ቢሆን በትዕግስት መጠበቅ አለብን። መጠቆሚያው የሚያሳየው አሁንም እዚህ እንዳለ ነው። በዚህ በኩል የመስታወት በር አለ። እሱን ሰብረን ብንገባስ ወደ ውስጥ? ጥሩ ሐሳብ ይመስላል። ሄጂ ያንን መስታወት አመድ ማድረግ አለብኝ። መኪናችን ላይ ጥቃት ሊደርስ ይችላል። ስለዚህ እኔ እሱን እጠብቃለሁ። ወታደሮቹ በሩን ገንጥለው ሊገቡ እያሰቡ ነው ይመስለኛል። አሁን መሄጃችሁ ሰዓት ነው። ወደ ኋላ ለመተኛት ሞክራለሁ። በፍጹም አያዩኝም። እንደምታዩት ብርድ ልብስ ለብሻለሁ። በሉ ሂዱ። አሁን መሄድ አለባችሁ። ሰዎች ነው፣ ወደ መኪናችን እንመለስ። የትኛውን ነው የምንከተለው? የትኛውን? ጂሚ ተደበቀ፣ ወደ ታች እንዳያዩክ። አዩኝ እንዴ? ሰዎቹን ግራ አጋብተናቸው ወጥተናል። ምን ማድረግ እንዳለባቸው ራሱ ግራ ገብቷቸው ነበር። በደቡብ በኩል ባለው አስፋልት ገብቷል። ቶሎ በሉ። ይሄ ዕቃ ስለሚያሳያቸው ነው እኔ የት እንዳለው እያወቁ ያሉት። ስለዚህ ይህንን ዕቃ ለዚህ ተብሎ ወደ ተሰራው ቦርሳ በከተው ሲግናላቸው ይቋረጣል። ስለዚህ አሁን እኔ የት እንዳለው ማወቅ አይችሉም ይመስለኛል። አሁን መኪናው ቆሟል። ሳይቆም አይቀርም። ምንም ነገር አይታየም እዚህ ጋር። ምንድነው ግራ የገባን ነገር? እሺ ቆይ አንዴ። አሁን ድጋሚ በርቷል። ረጅም ርቀት አልፎን ሄዷል። አሁን ደግሞ ያለነው ሰፊ የሆነ ሜዳ ላይ ነው። እዚህ አካባቢ ምንም ነገር የለም ከዚህኛው ቤት በስተቀር ማለት ነው። ሰላም፣ ገንዘቤን እዚህ ውስጥ ማስገባት እችላለሁ? መጥፎ ዜና አለኝ ካሜራማን። እዚህ ውስጥ 2 መቀመጫ ብቻ ነው ያለው። ስለዚህ ከኋላ ትጫናለህ። አይቻቸዋለሁ። እዚህ አካባቢ ነው የሚያሳየው። መጥተዋል። መኪናውን እናያለን። ቀድመን መኪናውን ነው የምናየው። እንሂድ። ቶሎ በል እንሂድ። ተመልከት፣ እዛ ጋር እየተንቀሳቀሱ ነው። ግቡ፣ ቶሎ በሉ። እንሂድ። ወይኔ ፈጣሪ! እንዳታቆም፣ ቶሎ በል። ቆይ ሰዎች አንዴ ቆይ። የእናንተን ቡድን ለመቀላቀል ፈልጌ ነበር። ግባ። ይሻላል።
ለጂሚ ትንሽ ሰዓት ሰጥቼዋለሁ። ለማምለጥ እንደሚበቃው ተስፋ አደርጋለሁ። እንሂድ። ምንድነው? ቆይ መኪና ከዚህ በላይ መፍጠን አይችልም? ያውና መጣንል ጂሚ። ወይኔ ፈጣሪ እየደረሱብን ነው እኮ። አረ ፍጠን። ድንጋዮቹ ጋር እየደረስን ነው። እንግዲህ ቀድመን በሰራነው ስሌት መሰረት የነሱ መኪና ይህንን ድንጋይ ማለፍ አይችልም። እንሂድ። አልተሳካላችሁም ሰዎች። ዝም ብለህ ሂድበት። እንችላለን፣ እንሂድበት። በጣም ጥሩ አልፈዋል። ወይኔ እነዚህ ሰዎች ድንጋዩን አልፈውታል ይመስለኛል። በዚህ መኪና ያንን ድንጋይ የምናልፍ አልመሰለውም ነበር። ወይኔ ወጥመድ ውስጥ ገብቻለሁ። መጀመሪያ ያቀድኩት እዚህ ጋር በጣም ብዙ ተመሳሳይ ቤቶች አሉ እና አንድ ውስጥ ለመግባት ነበር። ነገር ግን ድንጋዩ አልያዛቸውም። አሁን እየደረሱብኝ ነው ያሉት። በቃ አልፈው ሂድ። ዝም ብለን እደው። ምንድነው እቅዳችሁ? እቅዳችን ቀላል ነው። እንይዘዋለን። ሄሊኮፕተር ላኩልኝ። ቶሎ በሉ። ፍጠን። ጂሚ ነው እንደሄደው? ኧረ አይደለም፣ እሱ እዚህ ውስጥ ነው ያለው። ምንም ልታለቅ ትችላለህ። ብቻ ከዚህ ቦታ አውጣኝ። $10,000 ሰጥሃለሁ። መጣንልህ ጂሚ። ወይኔ በዚህ ሊቀድመን አስበው ነበር። አልቆልሃል ጂሚ፣ ደርሰናል። ጂሚ አንድ ሀሳብ ልንሰጥ ፈልገናል። ገንዘቡን እጥፍ አድርግልን። $200,000 10 ደቂቃ ያህል እንሰጣለን ከዚህ ቦታ እንድታመልጥ። 200 በዛ፣ 150 አድርጉት። 150 እሺ፣ ተስማምተናል። ጂሚ እስከመሄድ ድረስ እስኪ ትንሽ ቡና ነገር ብናገኝ። ሚስተር ቢስት ማን እንደሆነ ታውቃለህ? አዎ አውቀዋለሁ። እሱን እያሳደድነው ነው ያለነው። ስለዚህ ቡናውን እንድታፈጥነው እንፈልጋለን። ለጂሚ 10 ደቂቃ ሰጥተነዋል እና ለማምለጥ እየሞከረ ነው። ወታደሮቹ እዛ ቦታ ሆነው ቡና ሲጠጡ ኖላንን እዚህ በህይወት እያለ ቀብረነዋል። እናም እዛ ጉድጓድ ውስጥ ያለሁት እኔ እንደሆንኩ እንዲያስቡ ለማድረግ ነው የፈለግኩት። ኖላን። አቤት። ዝግጁ ነክ? ቦታ መቆጣጠሪያውን ለወረውረው ነው ወዳንተ። ወይኔ ፊቴ ላይ እንደኔ እያስመሰልክ እነሱን አስንፋቸው። እኔና ክሪስ እዚህ ጫካ ውስጥ ነው የተደበቅነው። ምንድነው የምትጮኸው? በአንተ ስቅታ ምክንያት $150,000 ብናጣ ወየውልህ። ወይኔ ላስቆመው አልቻልኩም። በቃ ዞር በል ከዚህ ሂድ። እስኪ እነሱን ያቸው። ቦታው በጣም ጨለማ ነው። ወይኔ ሲያስፈራ። እናንተ ወታደሮች ተው እንጂ እኔ እንዳትይዙኝ። እኔ ምን አረኩ? ክሪስ ሲጮህ ሰምቼዋለሁ። እስኪ ልደውልለት። ጂሚ ተይዣለሁ። ወታደሮች የሆነ ጊዜ ራሴን ቀብሬ ነበር። እሱን ቪዲዮ አይታችሁታል? ቶቶ ስላንተ ያለውን ሁሉንም ነገር አሁን እዚህ ያለው ጓደኛክ ይነግረናል። ምን መሰላችሁ? ሙሉ ለሙሉ በእኔ እቅድ ነው እየሄዳችሁ ያላችሁት። እኔ ወደ አመጣኋችሁ ቦታ እየመጣችሁ ነው። ስለዚህ እናያለን። በእርግጥ ለአሁኑ ተቀብሬ ነው ያለሁት። መልካም እድል። ስልኩን ዘግቼባችኋለሁ። ምናልባት የእውነት ተቀብሮ ከሆነ እዚህ አካባቢ ነው ያለው ማለት ነው። ሄሎ ካርል፣ አጠገቤ ደርሰው ነበር። እስኪ አካባቢውን በደንብ ይና ከዛ ትነግረኛለህ። እነዚህ ሰዎች የሚሸወዱ አይመስሉም። በጣም ፈርቻለሁ። ሰላም። ማን ጋር ነው የምታወራው? መኪናዬ አካባቢ አንዳንድ ወታደሮችን እያየው ነው። ሀመር መኪና ነው? ካርል እነሱ ናቸው? ካርል እነሱ ናቸው ወይ? እነሱ ናቸው ወይ ያልኩ ነው። ቆይ ወደዛ አትሂድ። ትክክለኛው መንገድ አይደለም እሱ። ወይኔ መንገዳችንን ዘግተውታል። ለማምለጥ ያሰብንበትን መንገድ። ጂሚ። አቤት። ቅድም ከሄሊኮፕተር ከመዝለላችን በፊት ከማን ጋር ነበር የተነጋገርከው? እኔ እንጃ፣ ብዙ ሰዓት ሆኖታል እኮ አላስታውስም። በቀጥታ ስልክ ነበር ያወራነው ወይስ ደግሞ በሚሴጅ? በሚሴጅ ነዋ። አይ እሱ አይደለም፣ እዩዋሹን ነው። የቦታ መቆጣጠሪያው ያለው እኔ ጋ ነው። ያለ እኔ ደግሞ ጂሚን በፍጹም ልታገኙት አትችሉም። ጥሩ ንግግር ይመስላል። ግዴታችሁ ነው። ከዚህ ቦታ ቆፍራችሁ ልታስወጡኝ ይገባል። ኖላን እንደሆነ እያወቃችሁ ራሱ ቆፍራችሁ ማውጣት አለባችሁ ማለት ነው። ጂሚ፣ ወደዚህ የሚመጣ ሰው ካለው ንገረኝ እሺ? ቆይ አሁን ቀጥታ ወደ አንተ እየመጣ ያለ ሰው አለ። ያውና ቀጥታ እያለፈኝ ነው ያለው። አልፎኝ ሄዷል። ይሄን ማመን አልችልም። ካጠገቤ እኮ ነው ያለፈው። አሁን ወደኛ መምጣት ትችላለህ። መንገዱን አስለቅቄዋለሁ። መንገዱ ክፍት ነው እያልክ ነው? አዎ። እሺ እመጣለሁ። በቃ እመጣለሁ። በእርግጥ ሙሉ ለሙሉ ክፍት ነው ለማለት ይከብዳል። በልሽ እንሂድ። በሩን ዝጋው። በቃ እንሂድ። ቶሎ በል። ወይኔ ፈጣሪ፣ አሁንም እያመለጥኳቸው ነው። አሁን ወደ መጨረሻው ቦታ እየሄድን ነው። በጣም ትልቅ የሆነ ሙዚየም ተከራይቻለሁ። ውድድሩ ሊያበቃ ደግሞ 2 ሰዓት ብቻ ነው የቀረው። እስከዛ ማይዙኝ ከሆነ $100,000 ያመልጣቸዋል። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ።
ስማ ኖላን፣ ልንገርህ ብዬ ነው። መስታወቱን ለመስበር እያሰቡ ነው። ምን እንዴ? አፈሩ እንዳለ እኔ ላይ ይገባል እኮ ተው። አሁኑኑ ሄደን እሱን ልንይዝበት ምንችለውን መረጃ ከሰጠን ቶሎ ቆፍረን እናስወጣለን። ያለበለዚያ ግን እዛው ነው የምናሰቃየ። ተስማማ? እሺ እስማማለሁ። በደቡብ በኩል ያለው ካሮሊና ሙዚየም። አንድ ነገር ልንገርህ፣ ቆፍረው ሊያወጡ አልቻሉም፣ ሄደዋል። አይሆንም። እኔም ደግሞ ስራ አለብኝ፣ በኋላ እንገናኛለን። እንዴ ክሪስ፣ በመጨረሻም አሁን ትልቁ ሙዚየም ላይ ደርሰናል። ምሽቱን እዚህ ነው የምናሳልፈው። ይሄ ሙዚየም በጣም ብዙ ፎቆች አሉት። እናም የፈለግኩበት ቦታ ልደበቅ እችላለሁ። የምደበቀው እዚች ጋር ነው። እዚች ጋር ቁጭ እላለሁ። ከጀርባ በመስታወት በኩል እንዳይታይ ይህንን ለብሳለሁ። አሁን እንደምታዩት በዚህ አርቲፊሻል ድንጋይ ስር ተደብቄያለሁ። ማብራቱን አጥፉት። አሁን እነሱን ወጥቼ እጠብቃለሁ። እናም እንዳያገኙት ለማድረግ ሞክራለሁ። 1 ሰዓት ብቻ ነው የቀረን። ይህን ሰውዬ ቶሎ ማግኘት አለብን። ወታደሮቹ እየደወሉ ነው። ሰላም ሰላም፣ ቃል ልገባላችሁ ፈልጋለሁ። ሰዓቱ እስከሚያልቅ ድረስ ከዚህ ሙዚየም በፍጹም አልወጣም። ማለት 1 ሰዓት አላችሁ። ቸው በቃ። ኧረ በለው፣ ሰዎች ላይ ስልክ መዝጋት ግን ደስ ይላል። አንተ ሰላም ሰዎች። ሰላም። ማንን እየፈለጋችሁ ነው? ቆይ አትስሙት፣ እሱን ጠላታችን ነው። ተው፣ ወደዛ አትሂዱ። እኔ አይቼዋለሁ። እሱን ዝግ ነው። አዎ፣ እዛ ውስጥ እንዲገባ አልተፈቀደለትም። አዎ፣ ምናልባት በዚህ በኩል ሊሆን ይችላል። እንደዛ ካልክ ልክ አይደለም ማለት ነው። ጂሚ ናውጣ። ጂሚ የት እንዳለ ታውቃለህ? አዎ አውቃለሁ፣ እናም እነግርሃለሁ። እሺ የት ነው ያለው? ንገረኝ። ወይኔ ጂሚ፣ ወይኔ እዚህ ማንም የለም። እንዴት ነው? ብዙ ድልድዮችን ተሻግረሃል? ብዙ ድልድዮች? አዎ፣ በተለይ ደግሞ መጀመሪያ ያፈነዳሁት ድልድይ። 45 ደቂቃ ይቀራቸዋል። ጂሚ እዚህ እንዳለ እናውቃለን። ወይኔ እንዴት ወደዚህ መጣ? በቃ እሺ፣ ይሄንን ድንጋይ ከኔ ላይ አንሳልኝ። በቃ ሰዎች $100,000 አሸንፋችኋል። ምን እንደምታደርጉት ግን? በወታደሮች ላይ የሚሰራ አንድ የእርዳታ ድርጅት አለ። ለሱ ነው የምንሰጠው። በነገራችን ላይ ጓደኛክ ኖለን እስካሁን ተቀብሮ ነው ያለው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።